እሸቱ ከለፋ ከሰራ የሚገባውን መስጠት እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ፣ ሺህ ብር ያወጣሉ። እዛ ለሆነ ምናምን ብለው ምናምን ያወጣሉ። እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል የቤተክርስቲያንን ገንዘብ። ቀን እኮ ለሁላችንም የሚሰጥ ሽልማት ነው። እሸቱ እንኳን ከሰረ በዋልድባ ገዳማት ላይ ሲያላግጣል ነበር። ባክተው በግል ጥላቻ አባቶች ላይ አታስብ። እሸቱ መለሰን አይመቸኝ ማለት ምቾት አይደለም፣ አድናቂውም አይደለም። ግን አንድ ነገር ልንገራችሁ፣ አንተ 98 ቪዲዮ ከምትሰራ እሸቱ በመቶ እጥፍ ይሻለኛል። ግማታም ደንቆሮ አቅሙ የፈቀደ ሰው ቢረዳው ምን ችግር አለ? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቤተሰቦች እንደምናችሁ እንደምንከረማችሁ፣ ትኩስ ነገር እንደተለመደው እንግዲህ ከዚህም ከዛም ለእናንተ ወቅታዊ ይሆናሉ ብዬ የማስባትን ነገር ይዤላችሁ እመጣለሁ ማለት ነው። እንግዲህ እንደተለመደው ሰሞኑን በየሶሻል ሚዲያው እንግዲህ ትልቅ መነጋገሪያ ሆኖ ያለው እንግዲህ ያው የዚሁ የእሸቱ ጉዳይ እንደሆነ ሁላችሁም ታውቁታላችሁ ማለት ነው። በአንዳንድ አካባቢዎች ላይ እስከ ጠብ ድረስ የደረሰበት ጉዳይ አለ። እንደገና ደግሞ በሌላ በኩል ይሄን ሰው ብንረዳው ምን ችግር አለው የሚለው ነገር በጣም እየአተኮረ እየመጣ ነው ማለት ነው። በሌላ በኩል ደግሞ እንደተለመደው እንግዲህ ያው በሱ አካባቢ የነበሩ የሚሰሩ ሰራተኞች የራሳቸውን ስሜታቸውን ሰጥተዋል ማለት ነው። ስለዚህ እነዚህን ነገሮች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ምክንያቱም ያው ስቲል መወያያና ይሄ ሰው ደግሞ ስቲል መረዳት ያለበት መስሎ ስለታየኝ አትሊስት ያለውን ነገር ምን እንደሚመስል እንድታውቁ ብዬ ከዚህም ከዛም ያለ ነገር ሰብሰብ አድርጌ ይዤላችሁ መጥቻለሁ። መወገን ሳይሆን እንደ ኢትዮጵያዊነት ይሄ ነገር ምን ይመስላል የሚለውን ነገር እስቲ ተመልክታችሁ የራሳችሁን አስተያየት ስጡበት። ከወደዳችኋት የተለመደችዋን ላይክ አድርጉ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ሆንላችሁ። ተመልክታችሁ ጨርሷት አደራ። ወደሚቀጥል ምን ለማለት ነው? አይዞህ በርታ 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 በል፣ መንገድህን ያዝ መች ደርሼ አትበል። በቆዘማ አይነጋም ጨለማው በለቅሶ አይሸሽም፣ የወደቀ ሁሉ ለወለምታ አይታሽም። ስትቆጫት ኑር በልበል ድፈር መንገድህን ያዘው፣ እንደው በፍርሃት ቆመ ዛሬ ልብን አታምሰው። ተነሳ ታጠቅ በቃ ጀምር መሄድ ነው መፍትሄው፣ ወደፊት መውደቅም መንገድ መቀነስ ነው። በህይወታችሁ አንድ ቀን መልካም ሐሳብ ለሰው ልጅ ብታስቡ፣ ቀኙን ግራውን አስተውላችሁ ብታወሩ፣ ኮሜንት ብታደርጉ ምን ችግር አለው? ከእድሜያችሁ ላይ ይቀነሳል። እኔ ለምንድነው ግን ሀበሾች እንደዚህ ማስተዋል የጠፋን፣ እንደዚህ ማሰብ የጠፋን፣ እንደዚህ ለሰው ልጅ ቀና ነገር ማድረግ የጠፋን ለምንድነው ግን? የእውነት ነው እኔ እንቆቅልሽ ሆነብኝ። አሁን እሸቱ ትላንትና ከስር ያለው ከ60 ምናምን ሰራተኛ 30 ምናምን ሰራተኛ አባረሬ ነበረ፣ አሁን ደግሞ መልሼም 30 ምናምን ሰራተኛ ላባር ነው ብሎ ቪዲዮ ሰራ። ኮሜንት ላይ ሄዳችሁ የምታወሩት ነገር ከሰው ልጅ ከሚያስተውል ከሚያስብ ጭንቅላት ካለው ራሱን ከሚያኖር ሰው የማይጠበቅ ነው። እንስሳ እንኳን ከናንተ የተሻለ ሐሳብ ነው የሚያስበው። እውነት እሸቱን እንደ እሸቱ ታውት ለምን ለሰራተኞቹ ለምን አላሰባችሁም ነበር? እነዛ ሰራተኞች እኮ እዛ ድርጅት ውስጥ ተቀጥሮ የሚሰሩ ሰራተኛ እኮ አንድ ቀን ደሞዝ ባይከፈለው እኮ ቤተሰብ አለው። ኑሮን የምታውቁት ነው። ሆድ ትላንትና በልታል ዛሬ ዝም ብለህ ተኛ የማይል ሆድ ተሸክመን ነው የምንዞረው። ለምንድነው ማስተዋል የጎደላችሁ? ለምንድነው እንደዚህ ማይም የሆናችሁት? እንደዚህ ድንቆሮ የሆናችሁት? እንደዚህ ክፉ የሆናችሁት ለምንድነው? ማለት እኔ ለኢትዮጵያ ህዝብ ጥያቄ አለኝ እውነት። በእርግጥ እኔ መሬት ያለውን ህዝብና ሶሻል ሚዲያ ላይ ያለውን ህዝብ አንድ ላይ ጨፍልቄ ማውቀስ አልፈልግም። እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ግን የመጨረሻ የረከሳችሁ ናችሁ፣ እግዚአብሔር በሚያውቀው ማለት ነው። ኢቭን እሸቱ ራሱ እንኳን ቢሆን ትላንትና ስንት ስራ ሲሰራ ነበር። እሸቱ እግዚአብሔር አይለይ አይጉደልብ። ስታለቅሱ ስትመርቁ ስታነቡ አልነበረም እንዴ? በየቤቱ የተረሱትን እናቶች አደባባይ ላይ ያላወጣው እንዲረዱ አላረገም? በገዳማትን አልሰራም? ቤተክርስቲያንን አልገነባም? እንቅልፉን 24 ሰዓት አጥቶ መቅዶኒያን አልደገፈም? እንዴት ነው ግን እንደዚህ የደነቆራችሁት? እንደዚህ ማስተዋል የከበዳችሁት? እስቲ ያ የምታውቁት እሸቱ ነው ትላንትና በቪዲዮ ያያችሁት? በጎ ነገር ከሆነ እያደረገና እስከዛሬ በሚያደርገው ነገር ላይ 5 ሳንቲም ማንም ኮሚሽን ሳይከፍለው ከሚያገኘው ገቢ ላይ ማለት ነው እያገኘ ለሰራተኞች
እየከፈለ እያስተዳደረ ከሆነ አሁን እኛ የምንተቸው ስንት ሰራተኞች ቀጥረን ነው? አብዛኞቻችን እንኳን ለመቅጠር አይደለም ለመቀጠር ስራ ፈልገን ያጣን ሰዎች ነን አይደለ? ወይም ደግሞ አብዛኞቻችን ማለት ነው በግድ ቁርስና ምሳ በልተን የምንውል በቀን 3 ላንበላ ሁሉ እንችላለን። ለምንድን ነው ማለት በዚህ ደረጃ የሆነ ነገሩን ጠለቅ ብለን ብቻ ላዩን ገረፍ አድርገን እንደ ስለጠላን ብቻ የምንጠለው አብዛኞቻችን ማለት ነው። እዚህ ፕላትፎርም ላይ መተን ያልበከተ ያልተሳሳተ ያልቀባጠረ ሰው የለም፣ በተለያየ አይነት መልኩ ማለት ነው። አብዛኛው በተለያየ ጊዜ ማለት ነው። ኦኬ ሁሌ በጎነን የሆነ ጻድቅ ምናምን ልንጫወት አንችልም። እሸቱ መለሰ እኔ አሁን ጥያቄ እሸቱ መለሰ እኔ ከማን ላይ ኮሚሽን ተቀብዬ አቃለው? ከማንም ላይ ዶክተር ቢኒያምንም ማለት ነው የመቆደናውን ይናገር እያለ ነበር። እና ይሄ ልጅ እንደዚህ ከተናገረ ምንም ነገር ማለት ነው ያጠፋው እኮ ጥፋት የለም ማለት ነው። አሁን የገዳም አባቶች እንደዛ አሉ፣ እዛ ሄዶ የዋልድባ ገዳም ምናምን የተባለው ነገር በነገራችን ላይ የሚሰራ ሰው ይሳሳታል። በዛ ሁኔታ ላይ የተሳሳተው ነገር ሊኖር ይችላል አይደለ? ግን ይሄንን አሁን እሱ እያደረገ ያለውን ነገር ማስረጃ ከሌላችሁ ሰዎች ማለት ነው ብቻ የሆነ ሰው ሲያልፈለት ለምን እየየ እንደምትሉ አላውቅም። አብዛኞቻችሁ ይሄንን እድል ብታገኙ እሱ በሄደበት መንገድ አብዛኞቻችን ሳይሆን አብዛኞቻችን እሱ በሄደበት መንገድ እድሉን ብናገኝ እንሮጣለን እንዲያልፍልን። ከዚህ ልጅ ጎን ልንቆም ይገባናል፣ ልናበረታው ይገባናል። እሸቱ መለሰን አይመቸኝ ማለት ምቾት አይደለም፣ አድናቂውም አይደለም። ግን አንድ ነገር ልንገራችሁ፣ አንተ 98 ቪዲዮ ከምትሰራ እሸቱ በ100 እጥፍ ይሻለኛል። ግማታም ደንቆሮ አቅሙ የፈቀደ ሰው ቢረዳው ምን ችግር አለ? ፎቶ እየለጠፋችሁ እሱ ሌባ ሁላ ምትል የታባ ሲሰርቅና ሲዘርፍ አይታል ነበርክ? በቦታው አብረክ ነበርክ? ተጠርጣሪ ናቸው እናንተ አይታችኋል? አብራችሁ ነው እያወጣችሁ የዘረፋችሁት። እኔ ስላልገባኝ ነው እንዴ ማለት ሌባ ሁላ እያልክ የምትፖስት እንዳለ የፖስተትከው ነበርክ ማለት ነው። ያየኸው የሰማኸው የተካፈልከው ነገር አለ፣ ወጥተህ ታወራለህ። እንዲህ ጆሮ ተይዞ በህግ ታወራለህ። የሰው ልጅ ይወድቃል ይነሳል። ምንድነው በሱ ተጀመረ እንዴ መክሰር? በሱ ተጀመረ ወይ ማጣት? አዲስ ነገር የምታረጉ እስቲ መጀመሪያ ከእናት ከአባት ቤት ውጣ፣ በራሳችሁ መቆም ቻሉ፣ ሰው ሆኑ። መጀመሪያ እንደሰማችሁት ነው። በእውነት ብዙ ማባል ይችላል። እንደገና ደግሞ በጣም ብዙ ሰው እንግዲህ የተለያየ አይነት እንግዲህ አስተያየት ሰጥቷል ማለት ነው። ግን ዋናው ነገር እኔ እዚህ ላይ እንድታቁልኝ የምፈልገው ምንድነው እርስ በርስ ተገማመትን ወይም ኢትዮጵያውያን ምን ማለት እንደሆነን አወቅን ብዬ አስባለሁ። ምክንያቱም በውስጣችን በኑሯችን በአካባቢያችን ብዙ ስህተቶች እንዳሉ እያወቅን በወሬ ተሸንፈን ስህተቶችን አጋነን ማውራታችን ራሳችን ውስጣችን ራሱ የሚያስገምት መስሎ ይታየኛል ማለት ነው። ይሄ ሁላችንንም ነው። ለምንድን ነው በህይወታችን ውስጥ ምንም አይነት ወሬ እንኳን ለጓደኛ ለማውራት ስንፈልግ የምናጣፍጣት ነገር አለች፣ ወይም በደንብ ኢንፎርሜሽን ሳንሰማ የምንሳሳተው ነገር አለ። እንደ ወንጀል ተብሎ አይቆጠርብንም። ወይም ያ የምንወደው ወይ ያ የሚፈልገን ጓደኛችን እችን ነገር ስላደረኩ ብዬ ተሆን እንግዲህ አመታቱን ህይወቴን ሙሉ ሳሳልፍለት የነበረ ጓደኛ በአንድ ወሬ ብሎ እንግዲህ እኔን አይጠላም ማለት ነው። ይሄን እንደማናረገው ያህል በዚህ እንግዲህ ሰው የዚህን ያህል ተጋኖ እያንዳንዷን ነገር እየተወጣ ይሄንን አድርጓል ነበርም ወይ ሰይ ምናምን አይነት ነገር መባሉ ተገቢ ነው ብዬ ስለማላምን ነው እንግዲህ ይሄን ነገር ማቀርብላችሁ ማለት ነው። የራሱ እንግዲህ ሰራተኞችም ደግሞ ከሱ ጋር አብረው የነበሩ የሚሰሩ የሆኑ ሰዎችም ደግሞ የራሳቸውን ጥሩ ኮሜንት ሰጥተዋል። ይሄ ደግሞ እውነት ሁሉም ማድረግ ያለበት ነው ብዬ ነው ማምነው። ለዛ ነው እሱን ደግሞ ትንሽ ላቅርብላችሁ። ማማን ከመውለዴ በፊት ለእሺ ኤክስኪዩቲቭ አሲስታንት ሆኜ ዶክተር ውስጥ ሰራ እና እዛ ሆኜ የእሺን ማንነት ምንነት ምናምን በጥቂቱም ቢሆን ለማየት ይችላል። ምክንያቱም ኤክስኪዩቲቭ አሲስታንት ላይ ረጅም ጊዜ ከሱ ጋር ነው ማሳልፈው እና ብዙ ጊዜ ሚዲያ ላይ ስለ እሺ ተወርቷል በብዙ መንገድ አይደለ፣ የትኛውም አይነት ላይ አይደለምና ቪዲዮ መስራት ኮመንት ላይ መልስ ያላቅ ይሄንን አውቃለሁ ይሄ ማለት ነው። ግን ዛሬ
ይሄንን ቪዲዮ ለቀቀና በጣም ነው ውስጤን ይነካኝ። እንደዚህ አይነት በጎነት ያለው ሰው እንደዚህ አይነት ሰው እንደዚህ አይነት ቪዲዮ ሲሰራ ባላይ አይሽ ግን ኦልሬዲ ሰርቷል ሆኗልና ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ። ጌም አጫውቶን አይደል አብልቶን አጠጥቶን አጉርሶን በእውነት ከኛ ጋር መሆን የማይገባቸው ነገሮች ሁሉ ሆኖ ነው ቪዲዮ ማነው ስራ የሚሰራው ማለት ነውና እሱን እያወቅኩኝ ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና አብራችሁ የሰራችሁ ሰዎች ታውቁታላችሁ ምንነቱን እና ለምን ነው ታችሁ ቪዲዮ ማሰሩት ኦዲየንሶቹም እናንተም ደግሞ እርግጠኛ ሆኜ የምናግራችሁ የሆነ ቀን ወይ ተደገርማችኋል ወይ በድንቅ ልጆች ስቃችኋል ወይ በኮሜዲያን ስቃችኋል አይደለ ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ በቃ በምንድነው መርዳት የምንችለው ምንድነው ማድረግ ያለበት እኔ ብዙ ማቀው ነገሮች አሉ በእውነት ዛሬም ቤት ውስጥ ማውራቸው ብዙ ነገሮች አሉ ስለሱ በጎነት ብዙ ማቃቸው ነገሮች አሉ ግን አሁን ሚዲያ ላይ ለማውራት እውነቱን ስነግራችሁ የሱ ፍቃድ ፈልጋለሁና ማውራት አልፈልግም አሁን ላይ ግን እኔን የምታቁኝ እኔን የምታምኑኝ ሰዎች ስለ እውነት ምን ማድረግ ነው ያለብን የምትሉ ሰዎች አትሊስት እሱ እንዲህ ብሎ የገለጸው ነገር የለም ግን አትሊስት ቪፒኤን እያበራችሁ ቪዲዮን ገብታችሁ ደጋግማችሁ ይውለት ፕላስ ደግሞ በሉኝ ያለው አይዞ ነው አይደል በቃ አይዞ በሉት ሰው እንዴ አንድ ሰው ከሞተበት ይልቅ አንድ ሰው የሆነ ሰው ሞቶበት ሊቀብር ሲሄድ ብቻውን ሲቀብር ነው አይደል የሞት የሚሆነው አትሊስት ሰው አለኝ እኮ ብሎ ያስባል ሰው ይበረታል እኮ ሰው አለኝ ብሎ ሲያስብና እሺ አቃለው ጠንካራ ሰው ነህ ይሄን ቪዲዮ እንደምታየው እርግጠኛ ነኝ አቃለው ጠንካራ ነህ ጎበዝ ነህ ደግ ነህ ያ ደግነት ይከፍላል መልሶ እግዚአብሔር ካንተ ጋር ይሁን አይዞህ ከኮሜዲያን እሸቱ ጋር የተዋወቅነው ከጥቂት ዓመታት በፊት ወደ ሲሸልስ ባደረግነው ጉዞ ላይ አብረን በመጓዝ ነውና ከሲሸልስ የጀመረ ጉዟችን እንግዲህ በዱባይ ግሩፕ ቱሮች አድርገን ስንወጣ ፈረንሳይና ቤልጅየም ላይ አብረን ተጉዘናል ብራዚል ሪዮ ደ ጄኔሮና ሳኦ ፖሎ አብረን ተጉዘናል እንደዚሁም ደግሞ ካሊፎርኒያ የተካሄደው የገዳም ገንዘብ ማሰባሰቢያ ፕሮግራም ላይ አብረን ተገኝተን ለ20 ቀናት አብረን ቆይቻለሁ ከዛም መልስ እንደዚሁ ደግሞ ለ7 ቀናት በካሊፎርኒያ እና በሳን ፍራንሲስኮ የስታንዳፕ ኮሜዲ ሾው ሲያሳይ ፐብሊክ ሪሌሽን ሆኜ ሳግዘው ቆይቻለሁና እጅግ በጣም ተጠግቼ ቀርቤ ቁርስ ምሳ እራት ምሽት ቀን ሌሊት አብዛኛውን ጊዜያቶች ሳንለይ አብረን ባሳለፍናቸው ሁኔታዎች ውስጥ እያንዳንዷ ደቂቃ እጅግ በጣም የሚገርም ፐርሰናሊቲ ያለው ኤግዛምፕለሪ የሆነ ለሰዎች ትምህርት መሆን የሚችል ቅንነቱን ትጋቱን እንግዲህ ሰው መቼም ብዙ ጊዜ ከ20 ጫማ በላይ ከፍ ሲል ፐርሰናል ባህሪው ይቀየራል እንግዲህ ከዓለም ጥግ እስከ ዓለም ጥግ ድረስ አብሬው በተጓዝኳቸው ጊዜያቶች በሙሉ ስለ እውነትና ስለ እውነት የምናገረው የእሸቱ ባህሪ መጠጥ በከንፈሩ ሲነካ የማልመለከተው ሰው በቃ በዲሲፕሊን የሚመራ ሰው ሀገር ወዳድ የሆነ ትልቅ የሀገር ባለውለታ የሆነ ወጣት ቸግሮናል ድርጅታችን እየተንገዳገደ ነው ልትረዱት ይገባል የሚል ነገር ስሰማ እጅግ በጣም ተቻርጎኛልና ሃምብልነቱ በትህትና የትኛውን ቦታ ላይ ራሱን የሚገልጽ ከትንሽ እስከ ትልቅ ሰውን የሚያከብር እጅግ በጣም ልዩ የሆነ ሰው እንደሆነ ተመልክቻለሁኝና ከጎኑ እንድንቆም ማሳሰብ እፈልጋለሁኝ እሺ እንግዲህ በምንም በሚያስፈልግ ነገር በሙሉ እንደ ዊሊ ቱር ኤንድ ትራቨል ማገዝ የሚኖርብን ምንም አይነት ነገር ቢኖር ሁልጊዜም ከጎን አለ እንደማለት ወዳለሁኝ የሚወዱ በሚሊዮን የሚቆጠሩ ኢትዮጵያውያን በመላው ዓለም ላይ አሉና ያንዳንዳቸው እንግዲህ ሊያግዙ ሊደግፉ ከሜምበርሺፕ በዘለለ በቋሚ ሁኔታ ድርጅቱ ሊቋቋም የሚችልበትን ድጋፍ ሁሉ ሊያደርጉ እንደሚችሉ ተስፋ አደርጋለሁ እጅግ በጣም ምኮራበት ልብህን የምወደው ጭንቅላትን የምወደው ካንተ ጋር ማሰለፋት እያንዳንዷ ጊዜ መጽሐፍ ገጽ እየገለጽኩ የማንበብ ያህል የምቆጥረው ሰው እንደሆንክ እንድታውቅ ፈልጋለሁኝ እግዚአብሔር ካንተ ጋር ይሁን ህልምህ እንዲሳካ እመኛለሁኝ መልካም ጊዜ አሁን በመናገረው ነገር አንዳንዶቻችሁ ሊደብራችሁ ይችላል አንዳንዶቻችሁ ደግሞ ልደገፉኝ እንደምትችሉ አውቃለሁ መናገር ፈልጋለሁ እውነቱን ማለት ነው እዚህ ሶሻል ሚዲያ ላይ በተለይ ኢትዮጵያ ውስጥ ማለት ነው አቴንሽን ገንዘብ ያመጣል ዝነኛ ያረጋል በሚባልበት ዘመን ሪስፖንሲብል ሆኖ ወይም ደግሞ ኃላፊነት ተሰምቶት እንደሸጡ የሚሰራ ሰው ካሳያችሁኝ እኔ የፈለጋችሁትን እቀጣለሁ ማለት ነው ይሄን ደግሞ እርግጠኛ ሆኜ ነው የምናገር እሱ ያመነበትና ፕሪንሲፕሉን ብቻ ተከትሎ የሚሰራ የሚዲያ ብቸኛ ሰው ዓለም ላይ ማለት ይችላል ኮሜዲያን እሸቱ ነው አው ብዙዎቻችሁ ስለምትወደው ነው ምናምን ልትሉት ይችላላችሁ ግን እውነታው እቺ ስለሆነች ነው
እና ይሄን መናገር ፈልጋለሁ። እያየን ነው አይደል? ሶሻል ሚዲያ ላይ አሁን ላይ በተለይ በጣም የሚያስጠሉ ኢንተርቪው ሾዎች ምናምን እየተቀረጹ ነው አይደል? እንደዚህ አይነት ቪዲዮዎች እሸቱ ላይ አይታችሁ ታውቃላችሁ? ሌላውን ተውት፣ ካላስተማረ ወይም ደግሞ ካላዝናና፣ በተለይ ካላስተማረ እሸቱ ላይ የተጫነ አንድ ቪዲዮ ካሳያችሁ እኔ የፈለጋችሁትን እንቀጣለሁ እዚህ ሚዲያ ላይ ማለት ነው። የፈለገ ሰው ደግሞ በዚህ የሚያሸንፈኝ ከሆነ ቢፍ መግጠም እችላለሁ። ገብቷችኋል? እና ብዙዎቻችሁ በጣም የሚያሳዘነኝ ነገር ምንድነው ታውቃላችሁ? ከሱ ጋር እኮ በጣም እስከ 100 የሚደርሱ ሰራተኞች ነበሩ። ከዛ እስከ 70 80 ምናምን ደረሱ አይደል? አሁን 30 ምናምን ደርሰዋል። አሁን 30ዎችንም ልበትን ነው እያለ እኔ እርግጠኛው የምናገረው እሱ እንደዛ ስላለ ብቻ ይበትናል ማለት አይደለም። ነገር ግን እስከ መበተን እንደሚደርስ ግን አውቃለሁ። ምክንያቱም ከዛ ያሉ ሰዎችንን ፐርሰናል ያወቅኳቸው አሁንም ድረስ ይወጡ አሉ፣ በዚህ በአቅም እጥረት ማለት ነው። ስለዚህ ባካችሁ ልጆቻችሁን የሚያሳድጉ አሉ፣ ቤተሰቦቻችሁን የሚረዱ አሉ። እንዴ ኧረ በእናታችሁ ፈጣሪን ፍሩ። ቀን እኮ ለሁላችንም የሚሰጥ ሽልማት ነው። እሸቱ እንኳን ከሰረ በዋልድባ ገዳማት ላይ ሲያላግጥ አልነበር? ባክተው በግል ጥላቻ አባቶች ላይ አታሳብ። ገዳማውያን አባቶች ለሀገርና ለሕዝቡ ሰላም፣ ምህረትና በረከት የሚለምኑ እንጂ ለችግር አሳልፈው የሚሰጡ አይደሉም። እሸቱ እኮ የገጠመው የኢኮኖሚና የማህበራዊ አንተ ያልከው ምክንያት አይደለም። አስተውል። ራዕይና ህልም ያለው ሰው ሲከስር ውድቀቱ ጉዞ ማብቂያው ሳይሆን ቀጣዩ ታላቅ ስኬት የሚከፈል ውድ የትምህርት ክፍያ ነው። ምክንያቱም መውደቅን ፈርቶ ካልተራመደ ሰው ይልቅ ተራምዶ የወደቀ ሰው ለስኬቱ ይቀርባል። የምር እውነቴን እኮ ነው። የማይወርቅ የማይከስር ሰው ግን ለመራመድ ያልሞከረ ሰው ነው። ብቻ ህይወት ጣት መውረድ አላት። ዛሬ በከፍታ በስኬት ላይ ያለ ሰው ነገ ሊፈተን ይችላል። ማህበረሰቡ በጎነት ያገለገለ ብዙዎችን እንባ ያበሰ ከልጆች እስከ አዋቂ እስከ ተቋማት ድረስ በመርዳት ሲያገለግል የነበረ ሰው ፈተና ሲገጥመው በውርቀቱ መደሰታችን የራሳችንን የውስጥ ክፋት ነው ያሳየ ነው። ሰው ልጅ እኮ ፍጹም አይደለም። እሸቱም ስህተት እንኳን ቢኖሩ የአመታት በጎነቱ በአንድ ቀን መና ማድረግ ተገቢ አይደለም። በሰው ፈተና መደሰት እኛ ማን ሆነን ነው? ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ እኮ ነው የሚለው የጌታ ቃል። አሁ እንግዲህ በእውነት በጣም ነው የሚያሳዝነው። መቼም በተለይ አካባቢው አብረውት የሚሰሩትም ሆኑ ቤተሰቦቹ እዛ አካባቢ ያሉ ህብረተሰብ ጥንካሬውን ስለሚያውቁ እንደዚህ አይነት ነገር ደፍሮ ሲወጣና ሲናገር ለማንም ሰው የሚሰማ እንደሆነ እርግጠኛ ነኝ እና ዝም ብለን ባናየው ጥሩ ነው ባይ ነኝ። እንግዲህ በእውነት ብዙ ነገር መባል ይችላል። መጥፎንም ጥሩንም ነገር አንስቶ ዝም ብሎ ሰዎች እንደዚህ እንግዲህ እንደ ትልቅ ሾው እያወሩትም ያለ ነገር ነው። ነገር ግን አትሊስት ይሄን ነገር ወደ ጎን ትተን ለምንድን ነው አትሊስት ዝም ማንለው የሚለውን ነገር እንግዲህ በተለይ እንግዲህ ሁላችንም ብንይዝበት ጥሩ ነው ብዬ ነው ይሄን ነገር የማቀርብላችሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ ላለው። በተረፈ እስቲ እንደተለመደው ግጥሙንና እንግዲህ ትንሽ ምክር ነገሮችን ላሰማችሁ። ማንም ሰው እግዚአብሔር ካልፈቀደለት በቀር እግዚአብሔር ተላልፈን እንድንሰጥ የሚያደርግ ስራ አግኝቶብን አጥሩን ካላፈረሰ በቀር በምድር ላይ ማንም ማንን የመጉዳት ኃይል የለው። ማንም ማንን መጉዳት አይችልም። እኛ እንድንጎዳ የሚያደርግ ክፋት ካልተገኘብን በቀር ዕዳ ከሌለብን በቀር ክፍተት ካልተገኘ በቀር ሰው ሰውን አይጎዳም። ማንም እንዲወደኝ ማንም እንዲረዳኝ ማስረዳት ትቻለሁ መድከሙ ማይዳዳኝ ባልሰራሁት ጥፋት ተቆጡ አኮረፉ ከሚል ሐሳብ ጭንቀት ተላቄ ሄጃለሁ ያውም ብዙ ርቀት። አዋ ልጋጋጥም ገኖ ለማሸብረቅ ምርጫ ያድርግ ያለው ቀለል ያለ መድመቅ። የኖርኩት ትናንቴ አበሰለኝ መሰል ፍጹም አልሞክርም ሌሎችን ለመምሰል። ሰው መጣ ሰው ሄደ አልከታተልም ለምን እንዴት እያልኩ ሙግትም አልገጥምም። በማያገባኝም አልገባም ትቻለሁ ለራስ ቅድሚያ መስጠት በደንብ አውቄያለሁ። ከሰላም ከክብሬ ምንም እንደማይበልጥ ቆይቷል ከገባኝ ያውም በማስረገጥ ከማይሆነኝ ስፍራ ትቻለሁ መቀመጥ። ስልችት ብሎኛል ድራማ ግርግር የውሸት አብሮነት። ለብቻዬም ቢሆን ቀለል ያለ ኑሮ ሰላም የሞላበት ህይወትን መኖር ነው የውስጤ ፍላጎት። ልትጠነክር ኑሮን ድል ነስተህ ማግኘት ስትጀምር ከራስህ በላይ ለአንተ የሚያስቡ የቃልህ ታምነው ግቡ ካልካቸው ገደል የሚገቡ አንተ ካለ ካጠገብህ ብዙ ወዳጅ ነው የሚኖርህ። ነገር ግን አንተ ከሌለ ህይወት ፊቷን አዙራ ችግር ከሆነ የቀረህ መነኝ ይርቁሃል፣ ትጠራጠር ይሸሸዋል። እንኳንስ ከልባቸው ውስጥ ቁጥርህን ከስልካቸው ላይ ቦታ እንዳይዝ ያጠፉታል። ስለዚህ አትኩራ ባጃቤ ብዛት ጸጸት ነው የራቁህ ዕለት። አትመን ሰውን በሙሉ እውነት ነው በሬ ካራጁ ይውላል መባሉ። ታዲያ እምነትህን በአምላክህ አድርገህ ተስፋህንም በሙሉ በፈጠረህ ላይ አውለህ ላትረሳ እጅ ላትሰጥ ላለመውደቅ ታገል እንጂ አንዴ ከወደቅማ ዘመድ ወዳጅ መታዘብ ምን ሊረባ ምን ሊበጅ? ሰምተኸኛል? አሁን እንግዲህ እንደሰማችሁት ነው ውድ ዩቲዩብ ቤተሰቦች፣ ብዙ አይነት ነገሮች መባል ይችላሉ። በተለይ ስለ
ገዳሙ በጣም በሚያሳዝን ሁኔታ ስለ እሸቱ እንኳን ነገሮች ትተን ገዳም ውስጥ አሁን ለምሳሌ እርግማን ይረገማል እና እንደዚህ የሚባሉ ነገሮች አንዳንድ ነገሮችን ስናወራም ሆነ ስንሰማው ራሳችንን ብንጠይቅ ጥሩ ነው ብዬ አስባለሁ። ለምን? ምክንያቱም አንዳንድ ነገሮች አንድ ቦታ ላይ ብቻ አይደለም ያሉት። ለምሳሌ ገዳም ሲባል ገዳም ያለው ዋልድባ ብቻ ነው የነሱ ነገር ወይም እግዚአብሔር እነሱ ጋር የሆነ ሰፊ ቀዳዳ አስቀምጧል እነሱ ጋር ያለ ነገር ሁሉ ይሰማል ብሎ መጠበቅ። እንደገና ደግሞ እርግማን በእውነት ማንም ሰው ስላደረገው ይደርሳል። ማንም ያልኩት ለምንድን ነው? እዛም ያሉት ገዳማት ያሉ ሌላም አካባቢ ያሉ ወይም እዛው ገዳማት ሆነው ለሁለት ለሶስት ራሳቸው ተከፋፍለው ነው እንግዲህ እሱን ወንጀለኛ ያደረጉትና እነዛ እርስ በርስ የተከፋፈሉት ሳይቀር ለምን ተረጋግመው አላለቁም ነበር? ወይስ የኢትዮጵያ ሕዝብ አሁን በዘር በምን እንግዲህ እንደዚህ እየተባጨቀ እናውቃለን። እዚህ ውስጥ ሳይረግም የቀረሰው ቀርቷል። እንዲሁም እውነት ጠቅላይ ሚኒስትሩን ያረግም አለ የለም። እና ብዙ ነገሮች እስቲ እንጠይቅ ራሳችንን። ብዙ ነገሮች በየአካባቢያችን እናደርገዋለን ስላልን ብቻ ወይም ስለጠላን ወይም ስለጨከንን ብቻ ያለ እግዚአብሔር ፈቃድ እንደማይሆን ሁላችንም እናውቀዋለን። እዚህ ቦታ ላይ የከሌ እንደዚህ ደረሰ በአጋጣሚ ነው በቃ እንጂ በምንም ተአምር ለአንድ ሰው ወይም ለአንድ አካል ያ ነገር አይሰጥም። እንደዚህማ ከሆነ ኢትዮጵያ የምትባል ምን ልትኖር አትችልም። የሚጠሏት አሉ በእርግማንም ሆነ በምን የሚያደርጉ። ስለዚህ አንዳንድ ነገሮችን ስንሰማም ሆነ ስናደርገው እውነት ይሄ ነገር እንደ ተቀባይነት አለው ወይ? እንደው በአጠቃላይ እንደው ነገሩን ይሰማል ወይ? ይደርሳል? የሰዎች ጸሎት ይደርሳል? አዎ ይደርሳል። ነገር ግን ያ ጸሎት እግዚአብሔር ምን ጊዜም ክፉን ነገር ብቻ ነው ሊያደርስ የሚችለው? ይሄን ነገር ነው መረዳት ያለብን። እውነት ይሄን ነገር ተመራምረን መመለስ መቻል አለብን። እና እሸቱ ላይ ምንም ነገር የደረሰ ነገር የለም። ለምን? አንድ ነገር ጥፋት ስላጠፋ አንድ ብዙ ያለውን ነገር የማይምር አምላክ ነው ማለት ነው አምላካችን። አንድ ቦታ ላይ የሆነ ስራችን መሀል ላይ አንድ የሆነች ነገር ካገኘን ስራችንን ያባረናል ማለት ነው ፈጣሪ። ስለዚህ አንዳንዴ ነገሮችን ስናደርግም ወይም ስናወራ ትንሽ ዙሪያውን ብንመለከት ጥሩ ነው ብዬ ለማለት ነው። ጊዜውን እንግዲህ አልግደልባችሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ እንግዲህ እንደተለመደው እቺ ነገር ኮሜንት አድርጉባት። አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አይቀርላለሁ። በተረፈ በሚቀጥለው እስከምንገናኝ ደህና ሁኑልኝ። ጊዜህን አፍሰ ጉልበትህን አፍሰ እውቀት አፍሰ ሰራተኞች እንቅልፍ አጥተው ሰርተው የቢሮ ኪራይ፣ የመብራት ኪራይ፣ የኢንተርኔት ኪራይ፣ የምናምን ኪራይ ያውላ ወጥቶ ሰርተ ከዛ በኋላ ያንን ኤክስፔንስ እንኳን ወጪውን አድርገው ሸፍነው ሌላ ስራ እንድትሰራ ካላደረገች እነዚህ አለቆች እነዚህ ጳጳሳት ማጅራት መቺዎች ናቸው፣ ሌቦች ናቸው፣ ጨካኞች ናቸው፣ ክፎች ናቸው፣ አረመኔዎች ናቸው። ስራ መቀጠል የምትችለው ስትታገዝ ነው፣ ስትረዳ ነው፣ ከጎን ሰው ሲቆም ነው። የማይመስል ነገር አለማውራት። ስለዚህ እሸቱ ገንዘብ አይቀበልም በቃ ምናምን ተብሎ ሳይሆን እሸቱ ከለፋ ከሰራ የሚገባውን መስጠት። እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ፣ 1000 ብር ያወጣሉ። እዛ ለሆነ ምናምን ብለው ምናምን ያወጣሉ። እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል። የቤተ ክርስቲያንን ገንዘብ የቤተ ክርስቲያንን ሙዳይ ምጽዋት እንደ እሸቱ አይነቱ 6 ሚሊዮን ዶላር 5 ሚሊዮን ዶላር 2 ሚሊዮን ዶላር አውጥቶ ቤተ ክርስቲያንን ሰርቶ እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋም። ትክክል። አሁን የኳታር ስላሴው ወንድሜ መምህር ሲናገር ሰምቻለሁ። አባታችንም አቡነ ዲዮስቆሮስ እንደዚህ አሉ ሲባል ሰምቻለሁ። እኔ ደግሞ የምላችሁ ለእሸቱ የሚገባውን ስጡት ነው የምላችሁ። ጀግንነት አይደለም፣ የቅድስና አይደለም። እሱ ጻድቅ ለማድረግ መጣል አለበት። ዝም ብሎ የሰው ልጅ ጉልበት በነፃ ይበዘበዛል። ኮሚሽን አይጠይቅ እንጂ ይሄ በጣም ራስ ወዳድነት ነው። ቤተክርስቲያን ደግሞ እንደዚህ አይነት ጨካኝ አባቶች ጨካኝ ምኖች የላት። ለፍቷል፣ ደክሟል፣ እንቅልፋቶ ሰጥቷል። ቢያንስ ወጪውን መሸፈን ኃጢአት ነው እንዴ? በደል ነው እንዴ? አይደለም። የማን መንገደኛ የሚበላው ከቤተክርስቲያን ዘርፎ ማንም እንትን የሚለው